بسم الله الرحمن الرحيم جليبيب رضي الله عنه መልካም ያልነበረ ሀብትም ብዙ ያልነበረው ምስኪን ደሃ ሰሐቢ ነው رضي الله عنه በርግጥ የሱ ትልቁ ሀብቱ የነብዩ ሰለላሁ ዐለይሂ ወሰለም ፍቅር ነው ነብዩ ሰለላሁ ዐለይሂ ወሰለም በጣም ይወዱት ነበር ታዲያ ሚስት ሊድሩለት ፈለጉና አፈላለጉ ነብዩ ሰለላሁ ዐለይሂ ወሰለም አንድን ሰሐቢ رضي الله عنه زوجني ابنتك ማጨት ፈልጌ ነው ይሉታል ኒዕማ ዓይኒ ያ ረሱላላህ ምንኛ ያማረ ጥያቄ ነው በጣም በደስታ ብሎ ይስማማል ግን ነብዩ ሰለላሁ ዐለይሂ ወሰለም ኢኒ ለስቱ ኡሪዱሃ ሊነፍሲ ለኔ አይደለም የፈለኩት ሲላቸው ለማን አሉት ለጁለይቢብ ነው አሉት ረሱል ዐለይሂ ሰላቱ ወሰለም ያ ከሆነማ ቤተሰብ ላማክር እናቷም ጋር መመካከር አለብኝ ይላል ይህ ሰሐቢ እናትየዋ ሄዶ ሲነግራቸው والله لن نزوجه ابدا በፍጹም ለጁለይቢብ አንድርም ልጃችንን ይላሉ ሴት ልጅ ተሰማ ነበር ይህንኑ መልስ ይዞ አባትየው ወደ ነብዩ ሰለላሁ ዐለይሂ ወሰለም ለመሄድ ሲነሳ ማን ነው ያጨኝ እናንተን የጠየቀ ማን ነው ብላ ትጠይቃለች ረሱል ዐለይሂ ሰላቱ ወሰላም ናቸው ስትባል አተሩዱና አምረ ረሱልላህ ሰለላሁ ዐለይሂ ወሰለም ቀቢልቱ ወለን ይضيعني አላህ ሱብሓነሁ ወተዓላ አያጠፋኝም መጥፎ ነገር አይገጥመኝም ኢንሻአላህ ተቀብያለሁ እንዴት የነብዩ ሰለላሁ ዐለይሂ ወሰለም ትእዛዝ ትመልሳላችሁ ብላ ተቀበለች ነብዩም ሰለላሁ ዐለይሂ ወሰለም ዱዓ አድርገውላታል اللهم صب الخير عليها صبا መልካም ነገር በሷ ላይ አንባባላት ولا تجعل عيشها كدا كدا ኑሮዋ በጣም የተመቻቸ አድርግላት ክፉ ነገር ማያገኛት ችግር የሌለበት ኑሮ አኑራት ተብላ ዱዓ ተደርጎላታል በነብዩ ሰለላሁ ዐለይሂ ወሰለም ካሉት ሴቶች በዘመኑ ካሉት ሴቶች እጅግ በጣም በርካታ ሀብት የነበራት የጁለይቢብ ባለቤት እቺ ሴት ነች ጁለይቢብ ረዲየላሁ ዐንሁ ከሷ ጋር የተወሰነ ጊዜ ካሳለፈ በኋላ አንድ ገዝዋ ላይ አንድ ዘመቻ ላይ ወጥቶ ሸሂድ ይሆናል ነብዩ አለይሂ ሰላቱ ወሰላም ከዛ ዘመቻ በኋላ ብዙ ጊዜ ይጠይቃሉ ማን አለ ማን የጠፋለ የቀረሰው ማን አለ ብለው ይጠይቃሉ ያው እንግዲህ ሰው ብዙ አላስተዋለውምና ማንንም የቀረ የለም ይሏቸዋል ነብዩ ሰለላሁ ዐለይሂ ወሰለም ولكني افقد جليبيب አሉ ነብዩ ሰለላሁ ዐለይሂ ወሰለም እኔ ግን ጁለይቢብን አጥቻለሁ ከዛ ሁሉ ሰው መሃል ጁለይቢብን ነብዩ ሰለላሁ ዐለይሂ ወሰለም አስታወሱት ጎደለባቸው ለነብዩ ሰለላሁ ዐለይሂ ወሰለም ለኔ ጁለይቢብ ጎሎብኛል ማለታቸው እስኪ ፈልጉት ማዕረካው ላይ ሜዳው ላይ ፈልጉ አሏቸው ሰሐቦቹ ጁለይቢብን መፈለግ ጀመሩ 7 ሙሽሪኮችን ጥሎ በመሃላቸው ወድቋል ነብዩ ሰለላሁ ዐለይሂ ወሰለም ወስደው አሳዩአቸው قتل 7 ገሎ 7 ጠላትን ጥሎ وقتلوه መጨረሻ እሱን ገደሉት هذا مني وانا منه هذا مني وانا منه قال النبي صلى الله عليه وسلم ይህ ከኔ ነው እኔም ከርሱ ነኝ አሉ ነብዩ ሰለላሁ ዐለይሂ ወሰለም ይህ ከኔ ነው እኔም ከርሱ ነኝ ከዛም በክንዳቸው ድግፍ አድርገው እስከሚቆፈር ድረስ አቅፈውት ቀብር ከተቆፈረ በኋላ ወስደው ነብዩ ሰለላሁ ዐለይሂ ወሰለም አስተኙት አመራር ላይ ያለን ሰዎች የቢሮ ምንመራ ልንሆን እንችላለን ትልቅ ድርጅት የምንመራ ሀገር የምንመራ ቤተሰቦቻችንን የምንመራ በዙሪያችን ያሉ እኛ ስር ያሉ ሰዎችን ተፈቁድ ማድረግ ማንጎደለ ብሎ ለምንመራቸው ሰዎች ዋጋ መስጠት እውነተኛ መሪነታችን እዛ ላይ ይገኛል ሌላው እቺ ሴት በርግጥ ፈቃዷ ሆኖ የነብዩ ሰለላሁ ዐለይሂ ወሰለም ፍላጎት ላሳካ ብላ ማሰቧ እጅግ በጣም ታላቅነቷን የሚያሳይ ከመሆኑ ጋር አንዲት ሴት ግን
ያልተመቻትን ወይም ያልወደደችውን መልኩም ያላማራትን ወንድ አላገባም ብትል ሸርዓን ችግር የለባትም። ወላጅም ይሄ ባይሆን ይሻላል ብለው ለልጆቻቸው ያንን አይነት ሐሳብ ቢሰነዝሩም ነቢዩም ሰለላሁ ዐለይሂ ወሰለም አይቆጡባቸውም ነበር። ለምን እንዲህ ያላችሁ እኔም ፈልጌ አይሉም ነበር ነቢዩ ሰለላሁ ዐለይሂ ወሰለም። ትዳር የሚመሰረተው በተለይ ሴት ልጅ ወንድም ሴትም ሁለቱም ፍላጎታቸው ግንዛቤ ውስጥ ይገባል። እስልምና ውስጥ እንዲህ አይነት ቁሳዊ ነገሮች ለልጆቻችን አለመምረጥ ወይም እንዲህ ባይሆን ብለን አለመምረጥና ያንን ሰው መናቅ ግን የተለያዩ ናቸው። ላንመርጥ እንችላለን። ለትዳር የህይወት ዘመን ትስስር ነውና እንዲህ ባይሆን ልንል እንችላለን። ነገር ግን ሀብታም ስለሆነ አንድ ሰው አላህ ዘንድ ትልቅ ነው ማለት አይደለም። ቃሩንን መሬት ውስጥ እስከ ንብረቱ አላህ ውጦ መሬት እንድትውጠው አድርጓል። የአላህን ጥላቻ የተከናነበ ሰው ነው። ምንም እንኳ ትልቅ ሀብትና ንብረት የነበረው ሰው ቢሆንም ሰዎች በጣም ውብ መሆናቸው አላህ ዘንድ ከፍ ያደርጋቸው፣ ውበት አልባ መሆናቸው አላህ ዘንድ ዝቅ ያደርጋቸው። እኛም የምንመርጣቸው ዱንያዊ ነገር በሆነ ምክንያት ምርጫዎቻችን ሚዕያር ሊኖራቸው ሚዛን ሊኖራቸው ይችላል። ነገር ግን እነኛን ሰዎች አንንቅም፣ እነኛን ሰዎች ዝቅ አድርገን አናይም። ያ ሰው አላህ ዘንድ ትልቅ ደረጃ ያለው ሰው ይሆናል። ኸባብ ረዲየላሁ ዐንሁ ነቢዩ ሰለላሁ ዐለይሂ ወሰለም ዘንድ የነበረውን ቦታ ስናስብ ምናልባት ሌላ ሰው የለም ሲባል ግን ተረስቶ ነበር። ወላኪኒ ያሉት ነቢ ሰለላሁ ዐለይሂ ወሰለም እናንተ የጎደለባችሁ ሰው የለም፣ እኔ ግን ጁለይቢብ ጎሎብኛል ነው ያሉት ረሱሉ ዐለይሂ ሰላቱ ወሰላም። ይህ ለህይወታችን ብዙ መርሆችን ፕሪንሲፕሎችን የምንወስድበት ትምህርት ነው። ወሰለላሁ ወሰለም ወባረከ ዐላ ሰይድና ሙሐመድ ወዐላ አሊሂ ወሰሕቢሂ ወሰለም።